ቁጥራዊ መረጃዎች እንዲህ ይሉናል። ባለፉት 5 ዓመታት በአዲስ አበባ ለ2 ሚሊዮን ዜጎች የሥራ በር ተከፍቷል። ከነዚህ መካከል ደግሞ 51 በመቶን ቁጥር የሚቆናጠጡት ሴቶች ናቸው። የከተማው ምክር ቤት ውስጥ የሴቶች ቁጥር ዛሬ ላይ 40 በመቶ ላይ ደርሷል። በሰባተኛው ሀገራዊ ምርጫ ደግሞ 54 በመቶ ሴቶች እጩዎች ዝግጅታቸውን ጨርሶም የህዝቡን ይሁንታ ብቻ ይጠባበቃሉ። አዲስ አበባ ከተማ ከንቲባ አዳነች አቤቤም ከአዲስ አበባ እንዲህ በፍጥነት ፈርሳ መገንባት ዳግም ማበብና ማማር ውስጥ ሴቶች ባልተቋረጠ ድጋፍና ተሳትፏቸው የለውጡ ጉዞ ሞተር ነበሩ። የሴቶች ሁለንተናዊ ተሳትፎና ተጠቃሚነት ለብልጽግና መረጋገጥ መሰረት ነው። ሴቶች በሚገባ ካልተሳተፉና ካልተጠቀሙ በስተቀር ሀገር ልትበለጽግ አትችልም። የፈለግነው ለውጥ ሙሉ አርገን ልናረጋግጥም አንችልም። በስድስተኛው ሀገራዊ ምርጫ የህዝብን ይሁንታ ካገኘንበት ቅጽበት ጀምሮ ቃልን በተግባር ጉዞ እጅግ አመርቂ ውጤት የተመዘገበ ነው። እንደ ከንቲባ አዳነች አቤቤ የሴቶች ተጠቃሚነት ላይ የተሰሩትም ስራ ቢሆኑም እጅግ የተወሳሰቡ ማህበራዊ ሽንቁሮች ውታፍ ያበጀ ነበር ብለዋል። የሴቶች ውሳኔ ሰጪነትም ያደገበት እንደነበረም እንዲሁም ሴቶች በየደረጃው በአመራርነት እንዲሳተፉ ብቻ ሳይሆን ቁልፍ ውሳኔ ሰጪ እንዲሆኑ የአዲስ አበባን ቁልፍ ሴክተሮች የሚመሩት ሴቶች እንደሆኑ ታውቃላችሁ። በመምራታችሁ ደግሞ ወሳኝ የሆኑ ውጤቶች ተገኝተዋል። ለማሳተፍ ተብሎ አንሳተፍም። ሴቶች ስለምንችል፣ ስለምንሰራ፣ ስለምንተጋ ውጤት ማስመዝገብ ባለፉት ዓመታት በአበበች ጎበና የተሰየመ የእናቶችና የህፃናት ሆስፒታል የሴቶች ለዚህ ሀገር የከፈሉት ዋጋ ማሳያ ሆኖ በቅርስነት የቆመ ሐውልት ሆኗል። የነገዋ ሴቶች ታድሶና ልዕቀት ማዕከል ተገንብቶ ወደ አገልግሎት በመግባት የፈረሱ ስነ ልቦናዊ መሰረቶች ዳግም እየተጠገኑበት የከሰሙ ተስፋዎች እንደ ከተማዋ ተመልሶ እያበቡበት ያለ ስፍራ ነው። የእንጀራ ፋብሪካዎች ለሴቶች ማህበራዊም ኢኮኖሚያዊም ግንባታ ሆነዋል። ካዛንቺስ የሴቶችን አይተኬ ሚናና ክቡር የሚወክል አደባባይም የቆመባትም ስፍራ ሆናለች። ባለፉት 5 ዓመታት ከተፈጠሩት ከ2 ሚሊዮን በላይ የስራ ዕድሎች 51 በመቶውን የተጠቀሙት ሴቶች ነበሩ ብለዋል ከንቲባ አዳነች አቤቤ በንግግራቸው። በእነኚህ 5 ዓመታት የእናቶች ጫና እንዲቃለል ልጆቻቸው ተመግበው እኩል ሆነው እንዲማሩ በማድረግ ህፃናት መዋያ እንዲያገኙ በማድረግ እናቶች ልጆች የት ውላሉ ብለው እንዳይጨነቁ ስራቸውን በትክክል እንዲያከናውኑ በማድረግ ብልጽግና አዲስ አበባን የኢትዮጵያ የብልጽግና ተምሳሌት አደርጋታለሁ ብሎ ሲናገር አንዱ ማረጋገጫ በተፈጠረው የሥራ ዕድል ውስጥ የሴቶች ተጠቃሚነት በትክክል እንዲተገበር ማድረግ ነውና እስከዛሬ በፈጠርነው የሥራ ዕድል ወደ 2 ሚሊዮን በሚሆነው ውስጥ 51 እጁ የያዙት ሴቶች ናቸው። በዚህም ደስተኞች ነን። የዛሬ ግንኙነታችን ዓላማ ለሚቀጥለው ምርጫ ድምጻችሁን እንድትሰጡን ከማድረግ የዘለለ ትርጉም አለው ብለዋል ከንቲባዋም። እስከዛሬ በጽናት ላደረጋችሁት ድጋፍ እነሆ ምስጋናችን ለማለት ነው ብለዋል። አብራችሁን ስለተጓዛችሁ፣ ስላገዛችሁን፣ ስላልተለያችሁን ብልጽግና አዲስ አበባ ከተማ አስተዳደርም ከልብ ያመሰግናችኋል። ከንቲባ አዳነች ከሩቁ በሚታይ ቅቤ በተለወሰ ተስፋ ህዝብን እያጓጓን የምንሄድ ስብስቦች አይደለንም ብለዋል። ብልጽግናም የዜጎችን ህይወት በሚቀይሩ እሳቤና ተግባር መካከል ስለ ህዝብና ኢትዮጵያ የሚሰራ ስለመሆኑም ጠቅሷል። ጉዟችን በአንድነትና በጋራ ለሚረጋገጡ ለሀገራዊ ትልሞች ነውም ነው ያሉት። የአሸናፊነትና ተሸናፊነት የፖለቲካ ጉዞ ያልቃኘው ለኢትዮጵያ ብልጽግና ብቻ። የብልጽግና ፖለቲካ ባዶ ፕሮፓጋንዳ አይደለም። የብልጽግና ፖለቲካ ስራ ነው። የብልጽግና ፖለቲካ ሀገር መቀየር ነው። የብልጽግና ፖለቲካ ተግባራዊ መልስ ነው። የብልጽግና ራዕይ ኢትዮጵያ ማበልጸግ ነው። መንገዳችን መደመር፣ መዳረሻችን ብልጽግና ስንል ይኸው የምርጫ ምልክታችንን የስንዴ ነዶ አርገነዋል። እኛም በመንገዳችን የብልጽግና ጉዟችን ማንንም ወደ ኋላ ያልተወ ማንንም ያልዘነጋ
በተጠቃሚነትም በአሳታፊነትም ሁሉንም ኢትዮጵያዊነት ብዝሃነታችንን ጠብቀን በዛ ውስጥ ልናረጋግጥ የምንፈልገውን አንድነት ያሳይልናል።